ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን መደመጥ ያለባቸውን ሰበር መረጃዎች ይዘን መጥተናል። አብራችሁን ቆዩ። የዓለም ባንክ ለኢትዮጵያ ከፈቀደው ግዙፍ የ700 ሚሊዮን ዶላር ብድር ውስጥ በ100 ሚሊዮን የሚቆጠር ገንዘብ ድንገት የሰረዘበት ያልተጠበቀና አነጋጋሪ ምክንያት ይፋ ሆነ። በዝርዝር እንመለከተዋለን። በሌላ ዜና በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ወጣቶችን ህይወትና የማህበራዊ ሚዲያ አጠቃቀም ሙሉ በሙሉ የሚቀይረው እንዲሁም የሜታ ኩባንያን በቢሊዮን ዶላሮች ያከሰረው አስደንጋጭ አዲስ ውሳኔ ይፋ ሆነ። አብራችሁን ስትቆዩ እነዚህና ሌሎች ያልተሰሙ ትኩስ መረጃዎችን የምናደርሳችሁ ይሆናል። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። የዓለም ባንክ ከኢትዮጵያ የፋይናንስ ዘርፍ ማጠናከሪያ ፕሮጀክት ላይ መድቦት ከነበረው 700 ሚሊዮን ዶላር ውስጥ 235.1 ሚሊዮን ዶላሩን መሰረዙን ባወጣው አዲስ የክትትል ሪፖርት ይፋ አድርጓል። ይህ የፋይናንስ ዘርፍ ማጠናከሪያ ፕሮጀክት ዋና ዓላማው የኢትዮጵያ ብሔራዊ ባንክን የቁጥጥርና የክትትል አቅም ማጠናከር፣ የኢትዮጵያ ንግድ ባንክን መዋቅራዊ ማሻሻያና የካፒታል እድገት ማገዝ እንዲሁም የልማት ባንክን አቅም ማሳደግ ነበር። ነገሩ የተጀመረው ታህሳስ 22 ቀን 2017 ዓ.ም የዓለም ባንክ ከገንዘብ ሚኒስቴር ጋር የ700 ሚሊዮን ዶላር የብድር ስምምነት ሲፈራረም ሲሆን የፕሮጀክቱ ትግበራ ደግሞ በሚያዝያ ወር 2017 ዓ.ም ተጀምሮ ነበር። በመጀመሪያው ዕቅድ መሰረት ከተመደበው ገንዘብ ውስጥ 107 ሚሊዮን ዶላር ለብሔራዊ ባንክ፣ 560 ሚሊዮን ዶላር ለኢትዮጵያ ንግድ ባንክ፣ 23 ሚሊዮን ዶላር ለልማት ባንክ እንዲሁም የቀረው 10 ሚሊዮን ዶላር ለፕሮጀክቱ አፈጻጸም ድጋፍ ተመድቦ እንደነበር ይታወሳል። ነገር ግን ፕሮጀክቱ ከተጀመረ ከ15 ወራት ገደማ በኋላ በነሐሴ 15 ቀን 2018 ዓ.ም ይፋ በተደረገው የዓለም ባንክ ሰነድ መሰረት እንደ አውሮፓውያን አቆጣጠር በግንቦት ወር 2026 በተደረገው የፕሮጀክት መዋቅር ማሻሻያ 235.1 ሚሊዮን ዶላሩን ሊሰረዝ ተደርጓል። በዚህም ምክንያት የፕሮጀክቱ ጠቅላላ የፋይናንስ መጠን ወደ 485.92 ሚሊዮን ዶላር ዝቅ ያለ ሲሆን እስካሁን ከዚህ ውስጥ 427.95 ሚሊዮን ዶላር ወይም 88 በመቶ የተከፈለ ሲሆን 57.97 ሚሊዮን ዶላሩ ደግሞ ገና ያልተከፈለ ቀሪ ገንዘብ ነው። ባንኩ ባወጣው ሪፖርት ይህ ገንዘብ በትክክል በምን ምክንያት እንደተሰረዘ ወይም ከየትኞቹ የፕሮጀክቱ ክፍሎች ላይ እንደተቀነሰ ዝርዝር ማብራሪያ አልሰጠም። ሆኖም እስከ ሰኔ 2026 ድረስ የኢትዮጵያ ንግድ ባንክ አዲስ የንግድ አሰራር ሞዴል መተግበርና የካፒታል እድገት ማሳየቱ የተሳኩ ተግባራት ተብለው የተጠቀሱ ሲሆን የንግድ ባንክ የሂሳብ መዝገብ መዋቅር ማሻሻያና የሀብት ጥራት ግምገማ ስራዎች ደግሞ ገና ያልተከናወኑ ተብለው ተመዝግበዋል። በተጨማሪም የዓለም ባንክ ሪፖርት ፕሮጀክቱ አጠቃላይ የፖለቲካ፣ የኢኮኖሚ፣ የፖሊሲና የቴክኒክ አደጋ ስጋት ደረጃ ከፍተኛ ሆኖ መቀጠሉን አመልክቷል። ሆኖም የፕሮጀክቱ አጠቃላይ የእድገትና የአፈጻጸም ሂደት መካከለኛ አጥጋቢ ተብሎ የተመደበ ሲሆን በሚያዝያ 2017 ዓ.ም የተጀመረው ይህ ፕሮጀክት እንደ አውሮፓውያን አቆጣጠር በታህሳስ 2028 ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። በሌላ ዜና የሜታ ኩባንያ ባለቤት የሆኑት ፌስቡክ እና ኢንስታግራም በወጣቶች ላይ ማህበራዊ ሚዲያ ሱሰኝነትን በማስከተላቸው በቀረበባቸው ትልቅ ክስ እስከ 18 ቢሊዮን ዶላር ከፍለው ለመጨረስ ከካሊፎርኒያና ከሌሎች 29 የአሜሪካ ግዛቶች ጋር ስምምነት ላይ ደረሱ። ይህ የቢሊዮን ዶላሮች ስምምነት ይፋ የሆነው ኢንስታግራምን በበላይነት የሚመሩት አዳም ሞስሪ በካሊፎርኒያ ፍርድ ቤት ቀርበው ምስክርነታቸውን በሰጡ በነጋታው ረቡዕ ዕለት ነው። የኩባንያው ዋና ስራ አስፈጻሚ ማርክ ዙከርበርግም ፍርድ ቤት ቀርበው ይመሰክራሉ ተብሎ ይጠበቅ ነበር። በክሱ ላይ አቃቤ ሕጋኑ ሜታ የህፃናትን የመስመር ላይ ግላዊነትና የደንበኞች ጥበቃ ህጎችን በመጣስ ወጣቶች በማህበራዊ ሚዲያው ሱስ እንዲያዙ ሆን ብሎ መድረኮቹን ቅርጽ አስይዟል፣ ይህም ለሀገራዊ የወጣቶች የአእምሮ ጤና ቀውስ ምክንያት ሆናል ብለው ከሰሱ። የክስ ሂደቱን በግንባር ቀደምትነት የመሩት የካሊፎርኒያ ጠቅላይ አቃቤ ሕግ ሮብ ቦንታ እንደገለጹት ከተደረሰው ስምምነት ላይ የሚገኘው የገንዘብ ክፍያ የወጣቶችን የመስመር ላይ ደህንነት ለማስጠበቅና ለሌሎቹ የግዛቶች ቅድመ አስፈላጊ ስራዎች ይውላል። በስምምነቱ መሰረት
ሜታ ወጣቶች በቀን ከ2 ሰዓት በላይ ፌስቡክ እና ኢንስታግራም እንዳይጠቀሙ ገደብ የሚጥል አሰራርን የሚተገብር ሲሆን ይህንን ገደብ ለማንሳት የወላጆች ፍቃድ ያስፈልጋል። በተጨማሪም ኩባንያው ወጣቶች በምሽት መተግበሪያዎች እንዳይጠቀሙ ማድረግ፣ እድሜያቸው ያልደረሱ ልጆች መድረኩና ተገቢ ያልሆኑ ይዘቶች እንዳያገኙ የእድሜ ማረጋገጫዎችን ማጠናከር፣ በወጣቶች ልጥፎች ላይ የሚሰጡ ላይኮችን መሸሸግና እጅግ አጋናኝ የሆኑ የፊት ሜካፕ ማጣሪያዎችን ማገድ ላይ ተስማምቷል። ከዚህ በተጨማሪም ሜታ በወጣቶች ገጽ ላይ በሲስተም የሚመረጡ ይዘቶችን ማቆም የሚያስችል ምርጫ ለተጠቃሚዎች ለማቅረብ፣ የቪዲዮዎች አውቶማቲክ መጫወትን ለማስቀረትና ወላጆች ልጆቻቸውን መጠበቅ የሚችሉባቸውን ተጨማሪ መሳሪያዎች በጥቂት ወራት ውስጥ ለማዘጋጀት ቃል ገብቷል። የሜታ ዋና የህግ ኦፊሰር ሲጄ ማሆኒ እንደተናገሩት ይህ የተደረሰው ስምምነት ወላጆች የልጆቻቸውን አጠቃቀም በቀላሉ እንዲቆጣጠሩ ያደርጋል። ኩባንያው አሁንም ቢሆን የቀረበበትን ጥፋተኝነትና ተጠያቂነት ባይቀበልም እንደ ቲክቶክ እና ዩቲዩብ ያሉ ተፎካካሪ ማህበራዊ ሚዲያዎችም ይህንን የወጣቶች ደህንነት አሰራር ወዲያውኑ እንዲተገብሩ ጥሪ አቅርቧል። ከዚህ ቀደም በነበሩ መሰል ጉዳዮች ላይ ሌሎች ኩባንያዎች ከከሳሾች ጋር ሲስማሙ፣ ሜታ ግን ፍርድ ቤት መከራከርን መርጦ ነበር። ለምሳሌ ባለፈው መጋቢት ወር በኒው ሜክሲኮ ግዛት ፍርድ ቤት በደረሰበት ክስ ከ$900 ሚሊዮን በላይ የተቀጣ ሲሆን በካሊፎርኒያም በአንዲት ወጣት የአእምሮ ጤና መታወክ ምክንያት ከጉግል ጋር አብሮ ጥፋተኛ ተብሎ ነበር። አሁን ግን ሜታ ይህንን ውሳኔ የተቀበለው በአጠቃላይ 52 የአሜሪካ ግዛቶች አቃቤ ሕግን ባቀፈ ስምምነት ሲሆን ይህ የሆነው የ$18 ቢሊዮን ስምምነት ሙሉ በሙሉ ጸድቆ ወደ ትግበራ ለመግባት የዳኛ መረጋገጫ ይጠብቃል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በኔፓልና በቻይና ቲቤት አወዛጋቢ ድንበር አካባቢ በድንገት የተከሰተው የጎርፍ አደጋ በርካታ ሕይወቶችን በመቅሰፍ ላይ የሚገኝ ሲሆን የ4.4 ማግኒቲዩድ የመሬት መንቀጥቀጥ በተራራው ላይ ባስከተለው የበረዶና ድንጋይ ናዳ የቦቴ ኮሺ ወንዝ ግድቡ ፈርሶ ወደ ታች በመፍሰሱ አደጋው እንደተከሰተ ተገልጿል። በዚሁ አሰቃቂ ሁኔታ እስካሁን ከ98 በላይ ሰዎች ሕይወታቸው ማለፉ ከተረጋገጠ በኋላ በቻይና በኩል ከ265 እንዲሁም በኔፓል በኩል ከ400 በላይ የውጭ ሀገር ቱሪስቶችና የውሃ ኤሌክትሪክ ሰራተኞች ደብዛቸው ጠፍቷል። የኔፓል ጦር ሄሊኮፕተሮችን በመጠቀም በጣሪያዎችና በጭቃ ውስጥ የተከበቡ ሰዎችን ለመታደግ ከፍተኛ ጥረት ቢያደርግም በሁለቱ ሀገራት መካከል ያለው የጊሮንግ የድንበር በር በጭቃና ፍርስራሽ በመሸፈኑ የፍለጋ ስራውን እጅግ አዳጋች አድርጎታል። ይህ የአየር ንብረት ለውጥና የበረዶ ግግር መቅለጥ ያስከተለው የተፈጥሮ አደጋ አዲስ ስልጣን የያዙትን የኔፓል ወጣት ጠቅላይ ሚኒስትር ባለይሻህ የችግር አመራር ብቃት የሚፈትን መሆኑ ተነግሯል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ የ50% ታሪፍ መጣላቸውን ተከትሎ ካናዳም በአሜሪካ የብረት የቤት ዕቃዎችና ጥጥ ምርቶች ላይ ተመሳሳይ የ50% የአጸፋ ታሪፍ መጣሏን አስታውቃለች። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የፋይናንስ ሚኒስትሩ ፍራንስ ፊሊፕ ሻምፓኝ እርምጃው ተመጣጣኝና ስትራቴጂካዊ መሆኑን ገልጸው ወደ $28 ቢሊዮን በሚገመቱ የአሜሪካ ዕቃዎች ላይ ከጳጉሜ 3 ቀን 2018 ዓ.ም ጀምሮ ተፈጻሚ እንደሚሆን ገልጸዋል። በተጨማሪም መንግስት በዚሁ የንግድ ጦርነት ምክንያት ጉዳት ለሚደርስባቸው የካናዳ ኩባንያዎችና ሰራተኞች $7.5 ቢሊዮን የካናዳ ዶላር ተጨማሪ ድጋፍ መድቧል። ሁለቱ ሀገራት የንግድ ድርድራቸው በመቋረጡ አንዳቸው ሌላኛውን ምክንያታዊ ያልሆነ ጥያቄ በማቅረብ የከሰሱ ሲሆን ይህ አዲስ ቀረጥ በሁለቱም ወገን ባሉ ንግዶችና ሸማቾች ላይ ከፍተኛ የዋጋ ጭማሪ ያስከትላል ተብሎ ይጠበቃል። በመጨረሻም በዓለም አቀፉ የፖሊስ ኤጀንሲ ኢንተርፖል አዘጋጅነት ከህዳር 2025 እስከ ሰኔ 2026 ባለው ጊዜ ውስጥ በ22 ሀገራት ሲካሄድ የቆየው ኦፕሬሽን ጃካል 4ኛ በተሰኘው ዘመቻ ከምዕራብ አፍሪካ የሳይበር ወንጀል ቡድኖች ጋር ግንኙነት ያላቸው 58 ተጠርጣሪዎች በቁጥጥር ስር ውለዋል። ይህ ዘመቻ በተለይም በናይጄሪያ ታዋቂ የሆነውንና በፍቅር በኢንቨስትመንት እንዲሁም በክሪፕቶ ምንዛሬ ስም ማጭበርበር የሚፈጽመውን ብላክ አክስ የተሰኘ የወንጀል መረብ ኢላማ ያደረገ ሲሆን የ14 ዓመት ታዳጊዎችን ለጾታዊ ብዝበዛ የመመልመልና እንግሊዘኛ ተናጋሪ ሀገራት ጡረተኞችን የመበዝበዝ አዳዲስ ስልቶቻቸውን ይፋ አድርገዋል። በደቡብ አፍሪካ፣ አርጀንቲና፣ ጣሊያንና ሮማኒያ በተካሄደው በዚህ ዘመቻ በደቡብ አፍሪካ ብቻ 39 ሰዎች ተይዘው $2.67 ሚሊዮን ሲወረስ
257 የባንክ ሂሳቦች ተዘግተዋል። ኢንተርፖል እንደዚህ ያሉ ድንበር ተሻጋሪ ዘመቻዎች የወንጀል መረቦችን የገንዘብ ምንጭ በማድረግ በዓለም ዙሪያ በሚገኙ ንጹሃን ዜጎች ላይ የሚደርሰውን የፋይናንስና የሳይበር ስጋት ለመቀነስ ወሳኝ መሆናቸውን አብራርቷል። አበቃን። መልካም ጊዜ ይሁንላችሁ።